አዑዙከ ቢዋሂዳ አንድ ምክር ይዤልህ መጥቻለሁ። አዑዙኪ ቢዋሂዳ በአንድ ምክር መጥቼልሻለሁ። ይህ መልእክት በጣም አስፈላጊና አንገብጋቢ ስለሆነ ብዙ ሰዎች ጋር እንዲደርስ ሼር አድርግ። እንዲሁም ቪዲዮውን ስትጀምረው ላይክ ሙስሊሞች ምን ማድረግ እንዳለብን በጣም አትኩረት አድርገን ልናዳምጠው የሚገባ አንድ መልእክትን ይዣለሁ። ይህ መልእክት በጣም የታዘብኩትና አሁን ላይ ብዙ ሙስሊም ወንድም እህቶች እየተሸወዱበት ያለ መልእክት ነው። በመጀመሪያ አላህ Subhanahu Wa Ta'ala ምን እንዳለ ልንገራችሁ። ላ ተጂዱ ቀውመን ሰዎችን አታገኙም ዩእሚኑነ ቢላሂ ወልየውሚል አኺር በአላህና በመጨረሻ ቀን የሚያምኑ የሆኑ ሰዎችን አታገኟቸውም። ይዋዱነ መን ሐደላህ ወረሱለህ አላህና መልእክተኛውን እኮ ጠላት አድርጎ የያዙ ሰዎችን ሲወዳጇቸው ወዳጅ ሲያደርጓቸው አትመለከቷቸውም ይላል አላህ Subhanahu Wa Ta'ala። ወለው ካኑ አባአሁም አባቶቻቸው እንኳን ቢሆኑ አው አብናአሁም ወይም ልጆቻቸው እንኳን ቢሆኑ አው ኢኽዋነሁም ወንድሞቻቸው ቢሆኑ እንኳን አው ዓሺረተሁም ወይም ቅርብ ዘመድና ቤተሰቦቻቸው እንኳን ቢሆኑ ኡላኢከ ከተበ ፊ ቁሉቢሂሙል ኢማን በልቦቻቸው ውስጥ እኮ አላህ Subhanahu Wa Ta'ala ኢማንን ያተመባቸው ናቸው እነሱ። ወይድኺሉሁም ያስገባቸዋልም ጀነቶች ያስገባቸዋል በማለት አላህ Subhanahu Wa Ta'ala ይናገራል። ስለዚህ ይህን አንቀጽ መሰረት አድርጌ ዛሬ ልነግራችሁ የምፈልገው ሙስሊም ወንድም እህቶቼ ሆይ በጣም ወሳኝ የሆነ አትኩሮት ልታደርጉበት የሚገባ የሆነ ትልቅ የሆነ መልእክት ነው። በአሁን ሰዓት ወንድሜ የት ነው ያለኸው? ጓደኞችህ እነማን ናቸው? ወዳጅ ብለህ የምትይዛቸው ቅርብ ጓደኞችህ እነማን ናቸው? ከሙስሊሞች ውጪ የሆኑትን ወዳጅ አድርገህ ትይዛቸዋለህ? ወዳጅ አድርገሽ ትይዛቸዋለሽ አንቺ እህቴ። ምናልባት ኢማናችን በየጊዜው እየቀነሰና እነሱ ጋር በመዋላችን የተነሳም ደግሞ እምነታችን እየተሸረሸረ እንዲሁም እስልምናችንን እንድንጠላ የሚያደርገን የሆነ ነገር ሊሆን ይችላል ይሄ ነገር። ስለዚህ ዛሬውኑ ከዚህ መልእክት በኋላ ጓደኞቻችንን መምረጥ እንደሚኖርብን ላስታውሳችሁ እፈልጋለሁ። ብዙዎችን አየዋቸው፣ ብዙዎችን ታዘብኳቸው። የሚገርማችሁ ነገር ሰላት የሚሰግድ ጓደኛ አለው፣ አማኝ የሆነ ጓደኛ አለው። በጣም ይወደዋል ያ ጓደኛው፣ ወደ መስጂድም ይመራዋል፣ ወደ ኸይር ስራም ይመራዋል። ነገር ግን እሱ አይፈልግም። ይሄን ሁሉ ባለመፈለጉ የተነሳ ደግሞ ከሱ ይርቅና ከሃዲያኖችን እንደ ጓደኛ አድርጎ ይይዛቸዋል። እነሱ ጋር ጊዜውን ያሳልፋል። እንዲሁም አለባበሱ፣ አመለካከቱ እንዲሁም አጎራረሱ ሳይቀር እንኳን ይቀየራል ይህ ሰው ማለት ነው። በተመሳሳይነት እህቴ አንቺም እንደዛው እያደረግሽ እንደሆነ ልታውቂ ይገባል። ብዙ ጓደኞችሽ እነማን ናቸው? ከእስልምና ውጭ ያሉ ጓደኞችሽ ከሆኑ ተጽዕኖ የሚፈጥሩብሽ እነሱ ከሆኑ ሂጃብሽን በአግባቡ እንዳትጠቀሚ የሚያደርጉሽ ከሆኑ አዋዋልሽን የሚቀይሩሽ አይነት ከሆኑ ተጽዕኖ ፈጥረውብሻል ማለት ነው። አንቺ የአላህ Subhanahu Wa Ta'ala አማኝ አይደለሽም ማለት ነው፣ በቅድሙ አንቀጽ መሰረት ማለት ነው። ስለዚህ ልናደርግ የሚገባን የመጀመሪያው ነገር ምንድነው ካላችሁኝ፣ የመጀመሪያው አላህ Subhanahu Wa Ta'ala የመከረን ምክር ነው። ይህም ምን ይላል? ወለን ተርዳ ዐንከል የሁድ ወለን ነሳር እነዛ ከሃዲያኖች እኮ አይሁዶችም ሆኑ ነሳራዎች አይወዷችሁም፣ እናንተን ደስ አይላቸውም። እናንተ ጋር በሚሆኑ ሰዓት የናንተ አቋም ደስተኛ አያደርጋቸውም። ምናልባት ሂጃብ ለብሰሽ ከሆነ ሂጃብሽን አይወዱልሽም። ሰላትሽን የምትከታተይ ከሆነሽ አይወዱልሽም። አመለካከትሽ የተለየ ከሆነ እስልምና የሆነ አመለካከት ከሆነ አይወዱልሽም። ለመጠጥ ጊዜ ማትሰጥ ከሆነ አይወዱህም። በሐራም ሴቶች ጋር በመጨማለቅ እንዲሁም ሴቶች በሐራም ወንዶች ጋር በመጨማለቅ እንደዛው ተመሳሳይ ነገር ነው ማለት ነው። አመለካከታችንን ሊቀይር የሚችልና እንዲሁም ኢማናችንን ሊሸረሽር የሚችል የሆነ ማንኛውም ጓደኞቻችንን ፈጽሞ ልናምናቸውና ልንጠጋቸው አይገባም ማለት ነው። ሐታ ተተቢዐ ሚለተሁም ይላል ቁርአኑ ሲጨርስ አንቀጹ ማለት ነው። መንገዳቸውን እስክትከተል ድረስ አይሁዶችም ነሳራዎችም ፈጽሞ አንተን አይወዱህም። የእውነት እየወደዱህ እንዳይመስልህ። የሚጠጉህ እምነትህን ሊሸረሽሩ ነው። የሚጠጉህ ወደ ማላያኒ እንድትሄድ ፈልገው ነው። ይሄን ሁሉ ነገር ደግሞ የሚያደርጉት እነሱ ፈልገውት ላይሆን ይችላል። ሸይጣን እነሱን እንደ መሳሪያ እየተጠቀማቸው ሊሆን ስለሚችል እባክሽን እህቴ ጓደኞቻችሁን ልትመርጡ ይገባል። ወዳጆቻችሁን ልትመርጡ ይገባል። የኛ ትክክለኛ ጓደኞቻችን ወንድሞቻችን እና ልናምናቸው የሚገቡት እነማን ናቸው? አላህ Subhanahu Wa Ta'ala እንዲህ በማለት ይናገራል። ኢነመል ሙእሚኑነ ኢኽዋ አማኞች እኮ ወንድማማቾች ናቸው። ዘመዳሞች ማለት እነሱ ናቸው። ከደም የበለጠ ዝምድና መተሳሰር አለው። ምናልባት አይተህ ከሆነ አንሷሮችና ሙሃጂሮችን ያስተሳሰረ የሆነ እምነት ነው ያዝከው። እንዲሁም ደግሞ በአንሷሮች መካከል ላይ ኃይለኛ ጸብ ተፈጥሮ እስልምና ነው ያስታረቃቸው። ስለዚህ በእስልምና መተሳሰር በጣም ትልቅ የሆነ ደረጃ ነው ማለት ነው። ፈአስሊሑ በይነ አኸወይኩም በወዳጅነታችሁ በወንድማማችነታችሁ መካከል ያለውን ደግሞ እስላህ አድርጉ አስተካክሉ ይላል አላህ Subhanahu Wa Ta'ala። ለማስተካከል የሚጠበቅብን ነገር ደግሞ ሹራ መደራረግ ነው። አንደኛው ኢማኑ ዝቅ ሊል ይችላል፣ ሌላኛው ኢማኑ ጠንካራ ሊሆን ይችላል። ስለዚህ ጠንካራ ኢማን ያለው ሰው ዝቅ ያለ ኢማን ያለውን ወንድሙን ሊያነሳሳው ይገባል፣ ወደ አላህ ሊያስታርቀው ይገባል ማለት ነው። ለዚህም ትልቅ የሆነ አጅር አለ። የሚገርማችሁ ነገር ይሄንን ሐዲስ በሚነግራችሁ ሰዓት እዚህ ምድር ላይ እድል የሚባል ነገር የለም ከዚህ ውጪ ማለት ነው። ለአየህዲየላሁ
الله بك بانت مكنيات እኮ አላህ ሂዳያ ቢሰጥ እኮ አንድን ሰው رجلا واحدا አንድን ሰው እንኳን ሂዳያ ቢሰጥ በአንተ ምክንያት አላህ Subhanahu Wa Ta'ala ሂዳያ ቢሰጠው ያንን ሰው خير لك من حمر النعام ይላል ከቀይ ግመል የበለጠ ነው ላንተ በማለት ረሱላህ ሰለላሁ ዐለይሂ ወሰለም ተናግረዋል በማለት ይናገራሉ ማለት ነው። ይህ ማለት ምን ማለት ነው? ቀይ ግመል በሰዓቱ በጣም ውድ የነበረ ንብረት ነበር ማለት ነው። በአሁን ሰዓት የፈለከውን ያክል ውድ የሚባል ነገር ብታመጣ በዛ ሰዓት ያለውን ቀይ ግመል ሊደርስበት ይችላል ማለት ነው። አውሮፕላን የግል አውሮፕላን አላቸው የሚባሉ ሰዎች ሊኖሩ ይችላሉ። የግል ጀት ይኖራቸዋል ተብሎ የሚታሰቡ ሰዎች ይኖራሉ። የግል የሆነ ፕራይቬት የሆነ ማንኛውም ሰዎች ላያደርጉት የሚችሉ ለሱ ብቻ የተመደበለት ነገር ይኖራል ብትሉ እንኳን ኸይሩን ለከ ሚን ሑምሪ ነዓም የሚለው ጋራ የሚስተካከል ነው ማለት ነው። ወንድሜ እህቴ በጣም ጥንቃቄ በማድረግ ጓደኞቻችንን እንምረጥ። እንዲሁም ደግሞ እምነታችን ከኛ የነሱ የተሻለ ከሆነ እነሱን እንደ አርአያ እናደርጋቸው። ሌላ መላእክት አይመጣልንም፣ ነብይ አይወርድልንም። በአሁን ሰዓት እርስ በራሳችን ነው ኢማናችንን ማደስና ማጠናከር የምንችለው እላችኋለሁ። በአሁን ሰዓት በጣም ስለታዘብኩት ነው። እንዲሁም በጣም ብዙ እህቶችና ወንድሞች በዚህ ሴራ ተጠንስሶባቸውና እምነታቸውን እንዲለቁ እነሱ ጋር ሲሆኑ እስልምናን እንዲረሱ ጸጉራቸውን እያሳዩ ሜካፕ እየተለቀለቁ እንዲሁም ደግሞ ደረታቸውን የሚያሳይ ልብስን እየለበሱ እንዲሁም ከመስጂድ እየራቁ የሚገኙት በምን ምክንያት ነው? የመጀመሪያው ምክንያት ጓደኞቻቸው በሚያመጡት ጣጣ የተነሳ ነው ማለት ነው። ስለዚህ ስላንተ ለማወቅ ቀላሉ ነገር ጓደኛህን ማወቅ በቂ ነው ማለት ነው። ጓደኛህን መምረጥ ወሳኝነት ያለው ጉዳይ ነው። ወይ ዝንብ መሆን አለብህ ወይ ንብ መሆን አለብህ። ንብ ከዝንብ የሚለየው በህብረት ነው፣ በማህበራዊ አኗኗር ነው። እንዲሁም በመታዘዝና በማዘዝ ላይ ያላቸው አስተዋጽኦ በጣም አሪፍ ስለነበረ ነው። ከዛ ውጪ ግን ዝንብ መሆን ትችላለህ ማለት ነው። ዝንብ ማረፊያውና መዋያውን ታውቀዋለህ፣ ቆሻሻ ነው። ስለዚህ አንተ ደግሞ የተሻልክ ሰው ለመሆን ጓደኞችህን መምረጥና እንዲሁም ኢስላህ ለማድረግ ሹራ ማድረግ ያስፈልጋል። ወአምሩሁም ሹራ በይነሁም የአማኞች ባህሪ የመጀመሪያው ባህሪያቸው በመካከላቸው ላይ ሹራ ያደርጋሉ። ስለ አላህ ሹራ ያደርጋሉ፣ ስለ ነብይ መሐመድ ሰለላሁ ዐለይሂ ወሰለም ሹራ ያደርጋሉ፣ ስለ እስልምና ሹራ ያደርጋሉ፣ ዱንያዊ ሳይቀር እንኳን ሹራ ያደርጋሉ። በዚህ ስትታነጽ የተሻልክ ልትሆን ትችላለህ ማለት ነው። የዛሬው በጣም ወሳኝና አንገብጋቢ መልእክት ብዙ ሰዎች ጋር እንዲደርስ ሼር ማድረግ ይኖርብሃል። ለብዙ ሰዎች ሼር አድርግ። ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።